የሰላም እንዲሆን እንመኝ የሚል ነው። እስቲ ሁላችሁም እዚህ ውስጥ ያላችሁት የሰላም እንዲሆን እመኛለሁ በሉ። ምክንያቱም በጣም ከባድ ነገር ከፊታችን እየመጣ ነው። ውጥር የሚያደርግ በሁሉም አገር ላይ ኢቭን 50% ዓለም ላይ የሚጨምር ከባድ ችግሮች ሊመጡ እንደሚችሉ የሚያሳዩ ብዙ ነገሮችን እያየሁ እየሰማሁ እያነበብኩና እያዳመጥኩ ነው። አባቶችም ጸልዩ እያሉ ነው። በእውነት እንባ የሚቀድማቸው አባቶች እየበዙ ነው። ለሰላምታ ስንደውል ድምጻቸውም ራሱ በደንብ አይሰማም። አይ እግዚአብሔር ሆናችሁ እስቲ እንደው ይላሉና በጣም ከባድ ነውና ጸልዩ። የሰላም እንዲሆን እመኛለሁ በሉ እስቲ ሁላችሁም ጻፉ። የሰላም እንዲሆን እመኛለሁ። ከዛ በተረፈ በጣም ብዙ ከባድ የሆኑ መረጃዎች እየሰማን ያለ ነው። ከዚህ በፊት ወደ 4 ኪሎ መስመር አካባቢ አንድ መነኩሴ አንዲትን ሴት አስወልዷት 2 ልጆች አስወልዶ ሶስተኛ ወንድ ወለጅልኝ እያለ ይላት የነበረ አይነት መነኩሴ ደግሞ ሌላ 2 መነኩሴዎች ልጅ ያላቸው በካህን ገብቶ የማይቀድስበት ኖርማል ምእመን ካህን ማለት መነኩሴ ያልሆነ ካህን የማይቀድስበት ደብር ውስጥ 2 መነኮሳት ልጅም ወልደው እንደገናም በውጭ በኩል ትዳር ያላቸው መነኩሴዎች ቤተክርስቲያናችንን በተሐድሶነት ሊያፈራርሷት ሲሞክሩ እጅ ከፍንጅ ይዣቸዋለሁ። እግዚአብሔር ይመስገን ተሐድሶች ናቸው። ቤተክርስቲያን በአሁኑ ሰዓት ይሄን ነገር መረጃ ስናቀርብ ከባድ ነገሮች ይዤባት እየመጣሁ ስለሆነ አንተ ልጅ ራስህን ጠብቅ ከሚለው ነው የጀመሩልኝ። ራስህን ጠብቅ። እነዚህ የምትነቀንቃቸው መሰረቶች የምትነቀንቃቸው ችካሎች ሲነቀሉ ድንኳኑ ሲፈርስ የተወጠረው ማማው ሲፈርስ ብዙ ነገር ሊፈጠር ይችላልና ራስህን ጠብቅ ነው። እናንተም ጸልዩልኝ። የሚያሰኝ ነው። እውነታችሁ ነው። የሚያሰኝ ነው። ለእኔም ጸልዩልኝ። ሌላው አንዲት እህት በነገረች መሰረት አንዳንድ መረጃዎችን ለመሰብሰብ ሞክሬ ነበር ከተለያዩ ሰዎች። ያ የተሰበሰበው መረጃ መሰላችሁ ሰባኪያን ሆነው መምህር ተብለው ገዳማትን እየዞሩ እያስጎበኙ የተለያዩ ገዳማትን እየተዘዋወሩ የሚያስጎበኙ የነበሩ ግን በተለያየ አይነት ቆሻሻ የሆነ ነገር የተጨማለቁ የእኛን ትምህርት ጠል ሆነው በዝሙት የተጨማለቁ በገንዘብ ጥማት የተጨማለቁ እንዲሁም በአስማትና በድግምት በመስተፋቀር ስራ የተጨማለቁ ደብተራ ግን ያልተነቃባቸው ሀገር ወዳድ ተዋህዶን ኦርቶዶክስ ወዳድ የሚመስሉ በጣም ብዙ ሰዎች እያጋጠሙኝ የእነሱ ሚስጥር እየመጣ ነው ያለው እኔ ጋር። ይሄን ነገር አባቶች ከሄጄ ምን ይሻላል ስላቸው ብዙ ምዕመናን እህቶቻችን እያለቀሱ ነው። ይሄ ነገር ምን እናድርግ? ይፋ ካወጣሁት እናንተ እኔን እንደ ቤተክርስቲያን ጠላት ነው የምታዩኝ። ለምን እንደዚህ ታደርጋለህ ትሉኛላችሁ። ዝም ስንል ደግሞ እህቶች እያለቀሱ ወደ ምንፍቅና እየሄዱ ነው። ምንድነው የሚሻለው ብዬ ጠይቂያቸው ስብሰባ ጠርተውኝ ቁጭ ብለን ልንወያይ ነው። አንድ አባት ናቸው እኔን ወደ ትልቁ ስብሰባ ሊያስገቡኝ ማለት ነው። አሁን ጥረት እየተደረገ ነው ያለው። ቪዲዮው ራስ ያማል። በጣም ማትገምቷቸው ፌመስ የሆኑ ትልልቅ ቦታ የተቀመጡ ሰዎች በዝሙት በድብትርና በአስማታዊ ጥንቆላና በገንዘብ ጭምልቅልቅ ያሉ ሆኖ ታገኟቸዋላችሁ። እና በእውነት ቅዱስ ሚካኤል ጠብቀን ሁላችንም። አዎ ከቅዱስ ሚካኤል ጠብቀኝ አጥቢያዬ ስለሆነ ነው። ግን ከዛም አልፎ ተርፎ ግን ሞራል ስሜት የሚነካ ብዙ ነገሮች እህቶቼ፣ እኔ እንደዚህ ስሜቴ ከተነካ፣ እኔ ሞራሌ እንደዚህ ከተነካ፣ እኔ እንደዚህ ካመመኝና ከተጨነኩኝ እህቶቼ መከራው የደረሰባቸው ጭንቅላታቸው እንዴት ይሆን ይሄ ሁሉ ስቃይ የደረሰባቸው በጣም ካይምሮ በላይ የሆነ ነገር የደረሰባቸው እህቶች እንዴት ነው ተሸክመውት የተቀመጡት? እኔስ ነገ ጣፈንታዬ ምንድነው? ጣፈንታዬ ስላችሁ እንደ ማንኛውም አገልጋይ እኔ ራሴ በዚህ ፈተና ላለመውደቅ እማረገው ጥረት እንዴት ነው የሚለኝ የሚያግዘኝና የሚደግፈኝ? በቃ አሪፍ ናቸው፣ ጥሩ ናቸው፣ አንደበተ ርቱዕ ናቸው ብላችሁ የምትጠብቋቸው ሰዎች ውስጥ በኩል የሚላክልኝ መረጃ በጣም የሚያስጠላ በቃ ኧረ በስመ አብ እንዴ ይሄ ምናምን ብዬ ጭንቅ እያለኝ በቃ እንዴት እስቲ ቆይ ላኩ። ተከራከርኩኝ ሁሉ የኔን ተማሪዎች ተከራከርኳቸው፣ እናንተን ማለት ነው። መምህር አታምንም፣ ይሄው ከፈለክ ይሄን ያሉ ሲልኩልኝ ፎቶሾፕ እኔ ጎበዝ ስለሆንኩኝ አዶቤ ፎቶሾፕ አዶቤ ፕሪሚየር በጣም ጎበዝ ነኝ እችላለሁ። እና ፎቶሾፕ መሆን አለመሆኑን በጣም ዲቴል ለማየት ሞከርኩኝ። አለ በቁጥር የሚታይ ይለያል፣ ኤዲት የተደረገ ምናምን የተለያየ ነገር ይታወቃል፣ መርጅ የተደረገ ማለት ይለያል። እና ለማየት ሞከርኩ። ስንት ጥርሴን የለቀጥኩበት ሙያ ነው አዶቤ ፎቶሾፕ 30 ዓመት 20 ዓመት ከልጅነት የጀምሮ የምሰራው ሙያ ነው።
የለም ፎቶሾፕ አይደለም፣ ጤነኛ የሆነ ፎቶ፣ ትክክለኛ የሆነ ፎቶ ነው። ቪዲዮ ራሱ መለያ ያለው ኤዲት የተደረገ ነው ያልተደረገ፣ ኤአይ የገባና ያልገባ። እናንተ ሰዎች እንዴት እንደዚህ አይነት ነገር ውስጥ ገባችሁ ስላቸው እንደናንተ መስለውን ይላሉ። እኔ ምንድን ነኝ ስላቸው እኔ ምን አውቃለሁ የእነ መምህር ተስፋዬ ተማሪ ነን ብለን ስንናገራቸው እነሱ ጠንቋዮች ናቸው ብለው ከስልካችን ላይ ቪዲዮአችንን ዲሌት ያደርጋሉ። የኛን ቪዲዮዎች ዲሌት እያደረጉ ግን እነሱ በዝሙት ከነዛ እህቶች ጋር ደግሞ ይጨማለቃሉ። እንደገናም ደግሞ ያሰቃዩአቸዋል፣ ይደፍሯቸዋል፣ ገንዘብም አምጡ ይሏቸዋል። እና ትንሽ ያማል ቤተሰቦች። እና ሰሞኑን አንዳንድ ጉዳዮችን ይዤላችሁ እመጣለሁ። ትንሽ ይከብዳል። ጸሎት አድርጉ እሺ። መምህር ተስፋዬ ለሚሰራው ስራ ቤተክርስቲያንን ህልውናዋን ለማስጠበቅ በሚያደርገው አገልግሎት ውስጥ ቅዱስ ሚካኤል ጠብቀው ብላችሁ ጸሎት አድርጉልኝ። ሱባኤ ያዙልኝ። አንደኛውን ዩቲዩብንም ፈተና ውስጥ ሊከቱ ያሰቡ ሰዎችም አሉ። ችግር የለውም። እንዲያውም 1 ሚሊዮን እንግባ ምናምን እየተባለ ሰብስክራይብ እየተሰበሰበ ነው ያለው በትልቅ አባቶች፣ በሊቃውንት፣ በመነኮሳት ሁሉ ደረጃ ማለት ነው። የማህበራዊ ሚዲያ ጥቅሙ ገብቷቸው በጣም በዚህን ያክል እየሄዱ ነው። በጣም ጥሩ ነው። ግን በጎን በኩል ሌሎችም ነገሮችን ደግሞ ቢታደጉልን፣ ቤተክርስቲያናችንን ጭምልቅልቅ ያለውን ነገር ቢያጋልጡልን፣ እግዚአብሔር ገና ለገና ከባቴ አበሳ ወይም ኃጢአትን ገበናን ሸፋኝ ነው እየተባለ እህቶቻችን ወደ መናፍቃን አዳራሽ የሚጎርፉበትና ኤቲስትና ፓጋን ሆነው በየቤታቸው ተወሽቀው ኃጢአትን እያጨማለቁ እንደፈለጉ ደስ እያላቸው በቃ አረረ የቄስ ነገር አታንሱብኝ፣ የመነኩሴ ነገር አታንሱብኝ እየተባለ የሚባልበት ምንም አይነት ምክንያት የለም። ምንም አይነት ምክንያት። ስለዚህ እግዚአብሔር ይጠብቀን። የጭንቅ ዘመን ልክ ነው። የጭንቅ ዘመን ቅብአት የሚባለው እምነት ወይም ቅብአትና ጸጋ የሚባለው እምነት ምንድን ነው? ኢየሱስ ክርስቶስ ከድንግል ማርያም ሲወለድ አምላክ ሆኖ አልተወለደም፣ ወይም የባህሪ አምላክ ሆኖ አልተወለደም። ከተወለደ በኋላ ነው ተቀብቶ በቅብአትነት ወይም ደግሞ ንግስና፣ ክርስቶስ የሚለው ስም ንጉስ ማለት አይደለም፣ ተቀብቶ ነው የተወለደው ብለው ነው የሚያምኑት። የካቶሊኮች አስተሳሰብ ነው። የዛሬ 200 ዓመት እና አልፎንስ ሜንዴዝ የሚባሉት ሰዎች ኢትዮጵያ ገብተው ያቋቋሙት እምነት ነው። እንዲያውም ምን አሉ ሲያባርሯቸው፣ አንድ ቄስን 2 ቄስ ነው 3 ቄሶችን አናግረው ማለት ነው እነሱን በከሏቸው። ይሄን ትምህርት አስተማሯቸውና እነዛ ቄሶች ከነዚህ ፈረንጆች ከነዚህ የፖርቹጋል ነው ይመስለኛል የስፔን ወይ ፖርቹጋል የሚሆኑት በቀኝ ግዛት የዛ ጊዜ ተይዘው የነበሩ ናቸው። እነዚህ ቄሶች ይሄን ትምህርት ተምረውት ሲወልዱ ለልጆቻቸው አቀበሏቸው። ከዛ እያለ እየተዋለደ የበዙ ሰዎች ናቸው። በስብከት ሳይሆን በመዋለድ። አሁን እኮ ወደ ደብረ ማርቆስ ገጠር ገብቶ እኮ ክርስትና መስሏቸው ብዙ ሰዎች እኮ የሚሳለሙ ወደ ግሸና የሚሄዱ ወይ ወደ አንዳንድ ቦታ የሚሄዱ ሰዎች እኛ ገጥሞኛል። አንድ የሆነ ቤተክርስቲያን ልክ ሰው ሊገባ ሲል አረ ቆይ ይሄ እንትን የካቶሊኮች የቅባቶች ነው የቅባቶች ሚካኤል ቤተክርስቲያን ነው እንዳትሳለሙ ተብሎ ከባስ እንደገና አስገብቷቸው አስታውሰ ቆይቷል። ወደ 15 ዓመት ይሆናል ጉዞ ስናደርግ ማለት ነው። እና ሰው ቤተክርስቲያን የጥንት ቤተክርስቲያን የኦርቶዶክስ ቤተክርስቲያን እየመሰለው ሄዶ ሙዳይ ምጽዋት ይከታል፣ ሳንቲም ካህናትም ቃጭል ይዘው ሳጥን ይዘው መተው አውቶቡስ ውስጥ ብር አምጡ ይላሉ። ግን ቅባቶች እንደሆኑ ነው በኋላ የተሰማነው። በጣም ይገርመን፣ በጣም ይገርመን። እኔ ለማንኛውም ሌላ የተለየ ሀሳብ ማለት አለ የለም። እኔ እንድታስተምርልኝ እንድትነግርልኝ የምፈልገው ከዚህ ቅባት ወጥተው የአንተን ትምህርት የሚከታተሉም ካሉ ክርስትና መነሳት አለባቸው ወይ? የእውነት የዛኔ የተነሳ ክርስትና የእውነት ትክክል አይደለም። እንደዚህ በቃ ስጋው ደሙን አሁን ለምሳሌ ይፈትታሉ። የሚቆርበው ሰው ሁሉ አሁን እናቴ ቆርባለች። አሁን ያንን ቁርባን እንግዲህ የክርስቶስ ስጋና ደም ነው የወሰደችው ወይ? በትክክል በቃ ግረግብት አያረግህም። አሁን ይሄ ሀሳብ ይቀድሳሉ የሚጠቀሙት የኦርቶዶክስን አሁን አንቺ ቆይ አንድ ጊዜ አዳምጪኝማ። ቅባት የሚባል ሲኖዶስ የለም አይደል እንዴ? ሲኖዶስ የለም። ቅባት የሚባል ጽሕፈት ቤት ቤተ ክህነት የለም። ውስጡን ግን እምነቱ ቅባት የሚባሉ አማኞች ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ሆነው ቆሎ ትምህርት ቤቱም አብነት ትምህርት ቤቱም መተዳደሪያውም አጠቃላይ ክህነቱም መርጌታነቱም ስልጣኑ ሁሉ ነገር አይደለም። እነዚህ ቅባቶች ቀርቶ አይሁዲዎች እንኳን ራሳቸው ኢትዮጵያ ውስጥ የነበሩት በተለይ ወደ ጎንደር አካባቢ የነበሩት ቤተሰቦቻችን አይሁዲዎች ጥምጣማቸው እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን በግዕዝ ሁሉ የሚቀድሱበት በግዕዝ
ለእግዚአብሔር አዶናይ ኤልሻዳይ እያሉ የሚቀድሱበት ሁኔታ አለና ተመሳሳይ ነገር አለ። የመመሳሰል ህዝቡ በየዋህነት ነው ሄደው። ግን እነዚህ ሰዎች አሁን የምታያቸው ሰዎች እምነቱን በልባቸው ነው እንጂ ያዙት። አጠቃላይ ገንዘብ የሚቀበሉት ደሞዝ የሚቀበሉት የሚያገለግሉት ግን እኛ ቤተክርስቲያን ነው የምትይኝ ወይስ ራሳቸው የሰሩት ቤተክርስቲያን ኖሮ ከነጫማቸው እየገቡ ቤተ መቅደስ እየገቡ የሚቀጥሉት ሁኔታ ያለው ነው? እንደዛ የለም ከነጫማ መግባት ምናምን የለም። በጣም ፈራህ እግዚአብሔር አላቸው። ግን ለምሳሌ ጾም አሁን ለምሳሌ የገና ጾም እነሱ በ19 ነው የሚጾሙት። እሺ በ19 ነው የሚጀምረው የነሱ ጾም የገና ጾም። እንደገና ደግሞ ልደት ደግሞ በ28 ልደት ሁለት ለምን ትላላችሁ ምናምን ብሎ ወንድሜ ተከራክሮኛል በዚህ ጉዳይ ላይ። ከዛ ውጭ ግን ስርዓተ ቤተክርስቲያኑ እንዳለ ነው ማለት ስርዓተ ቤተክርስቲያኑ እኔም በልጅነቴ በፍስለታም ቆርቤ ያለው ስርዓቱ ቤተክርስቲያን ታምረ ማርያሙ ምናምን አንድ አይነት ነው። ግን ያሉት ሰዎች ግን ሙሉ ለሙሉ ቅባት ናቸው። እርግጠኛ ሆኜ የምነግርህ እኔ ያደግኩበት ማህበረሰብ በተለይ እርግጠኛ ሆኜ የምነግርህ ከደብረ ማርቆስ በታች ያለ ሉማሜ ከተማ የሚባለው ወደዛ ታች ያለው ሙሉ ሉማሜ በተለይ አሁን ነው ልጆቹ ተማርን እያሉ የተማረው ሰው ምናምን ተከፋፍሏል። ሉማሜ ለሁለት ተከፍላለች። አሁን ማዘር ከተከፈሉት የኔ እናት የምትኖረው ሉማሜ ነው እና ከተከፈሉት ጎን ነች። ወደ ቅባቶች እኔ ወደዛኛው አልሄድም ብላ ማለት ነው። ገብቶሃል አይደል? እንደዛ ስለሆነ ወደ ታች ያለው ገጠሩ ሙሉ ለሙሉ ቅባት ነው። ወንድም የሚያገለግለው መርጌታ ሆኖ የሚቀድሰው የቅባት አማኝ ነው። በቅባት ነው የሚያምነው። ግን ይሄ ጫማንትን ምናምን በስነ ስርዓት ነው። ግን ቤተክርስቲያኑ ስርዓቱ እሱ ነው። ቤተክርስቲያኑ ማን የሰራው? ራሳቸው ናቸው የሰሩት። የገጠር ቤተክርስቲያን ያለ አይደል? ታውቃለህ፣ ክቡ ማለት ነው። እንደዛ ነው ሁሉ። በቃ አሁን ይኸውልሽ መዋቅሩ ሁሉ ነገሩ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆኖ አማኞቹ ቄሶቹ ሙሉ በሙሉ ግን ካቶሊክ ነው ቅባት ነው እያልሽኝ ያለሽው? አዎ እኔ ወንድሜን የሚገርም ጠይቀዋለሁ። አንተ ይሄን ክህነት ስትቀበል በምንድን ነው እንትን ለማለት ፈልጌ ማለት ነው። አሁን ለምሳሌ ማህተም ምናምን በምንድን ነው ወረቀትን ትስትሉ ምንድነው የሚመተብላችሁ? ይሄ እንግዲህ ሃይማኖት አለን ብላችኋል ብዬ ስጠይቀው አይ ማህተቡማ በዚህ ነው አለኝ። ስለዚህ የራሱ እኮ ያፈርስብሃል። እናንተ እኮ ተደብቃችሁ ነው ያላችሁት ምናምን ሁሉ ብየዋለሁ ማለት ነው። እሺ እና የውስጡ ስለ እውቀት የለውም። በነገራችን ላይ አሁን ተረዳሁት አይነት ወንድምሽን ታዩ። አሁን ወንድምሽ ምንም ስለማያውቅ ነው ገዛ ገጠር ምስኪን ስለሆነ ነው። እኔ እያልኩልሻለሁ በመርጌታነት ኢቭን በአስተዳዳሪነት ደረጃ እንዲሁም በጳጳስነት ደረጃ የደረሱ ቅባቶች እንዳሉ ሰምተናል፣ አይተናል። የሆነ ጊዜ ሰምቻለሁ። አዎ ቅባቶች የቅባት ጳጳሳት ኦርቶዶክስ ተሹሞ እንደነበረና ብዙ ውዝግብ ተነስቶ እንደነበር እናውቃለን። ኢቭን ወደ ዋልድባ መስመር አካባቢ ለሁለት የተከፈሉ መነኮሳት አሉ አይደል እንዴ? በእምነት ደረጃ ስላሴን በማመን ደረጃ ራሱ አሁንም ለሁለት የተከፈሉ ደቂቀ ጣማ የሚባሉ ደቂቀ ሚናስ የሚባሉ ለሁለት የተከፈሉ መነኮሳት አባቶች አሉ። በውስጡን ከላይ ስታየው ገዳሙ የኛ ነው የሚመስለው። እዛ ሱባኤ ለመያዝ ያልሄደ ሰው የለም። ግን ውስጡን ስታየው ግን የተለያየ አስተሳሰብና አስተምህሮ ነው ያለው። ስላሴን 9 አድርጎ ማሰብ፣ ስላሴን ብዙ አድርጎ ማሰብ፣ እንደገና ደግሞ እግዚአብሔር እና ኢየሱስ ክርስቶስን ለያይቶ ታላቅና ታናሽ አድርጎ የማሰብ ነገርም አለ። ልክ ትግራይ ክልል ላይ ወደ ጉንዳጉንዲ መስመር ላይ ደቂቀ እስጢፍ ወይም ደግሞ ደቂቀ እስጢፋ የሚባል እስጢፋኖስ አባ እስጢፋኖስ የሚባል ገድሉ አለው። እኔ ጋር አለ ገድሉ ራሱ ለማንበብ ያመጣሁት ማለት ነው። ልክ እንደዛ ለመስቀሉና ለመቤታችን መስገድ አይቻልም ብሎ በአፄ ዘርዓ ያዕቆብ ዘመን በጣም ብዙ ውዝግብ ያስነሳ ሰው ነው እና እንዲህ አይነት ኦርቶዶክስ ላይ ተጣብቆ አስተምህሮዋን የሚሸረሽሩ ግን መዋቅሯን ተደግፈው ቤተክርስቲያን በመስራት ልማት በማልማት ኢቭን ሰባኪያንና ዘማሪያን ሳያውቁት ተመድበው ሄደው እንኳን እዛ ድረስ ሄደው የወንጌል አገልግሎት እስከ መስጠት የተደረሰበት ሁኔታ አለ። ብዙ ሰባኪያን ነግረውኛል ይሄን። አረ መምህር ተጠንቀቅ፣ ወደ ገጠር ስትሄድ በጣም የማትጠብቀው ነገር ነው። ሁሉም የኦርቶዶክስ እንዳይመስልህ እንዲህ የሚባል ነገር አለ፣ ይሄ ነገር አለ አለኝ። ኢቭን አሁን ቅርብ ጊዜ የመጡት እነዚህ እኛ የሚመስለን የባሃይዝም ወይም ባሃ ሁላ የሚባል እምነት ታውቂያለሽ? ባሃ እምነት ተከታዮች ቅርብ ጊዜ አልሰማሽም? ሰምቼ አላውቅም። እሱን ወደ ዮሴፍ ወደ ጎተራ መስመር አካባቢ የግላቸው መቃብር ስፍራ አላቸው እና 80 ዓመት ሆኗቸዋል ኢትዮጵያ ውስጥ እምነቱ ከተመሰረተ። ከግብፅ ሀገር የመጣ እምነት ነው። ግን ባሃሁላ ወይም ባሃይዝም ይባላል። ኢየሱስ ክርስቶስን እንደ አንድ የሆነ ዘመን ፈላስፋ ወይም ደግሞ በሆነ ዘመን እንደተነሳ አንድ ጥበበኛ አድርገው የሚያስቡት
ማለት እንደገና ደግሞ እምነቱ ደግሞ ይላል የሙስሊሞቹ አላህ፣ የኦርቶዶክሶቹ እግዚአብሔር፣ የፕሮቴስታንቶቹ የምናምን እየተባለ የቡዲዝሙ የሁሉንም እምነት ውስጥ ያለውን አምላክ እንደ አንድ አድርጎ ማሰብ። አምላክ ነው ያልኩሽ እንግዲህ ፈጣሪ አላልኩሽም። ፈጣሪ ከሆነ አንድ ነው ፈጣሪ። አማልክትን ግን ሁሉንም አንድ ላይ ማምለክ ማለት ነው። በሃይዝም በሃውላ ማለት ነው። ውስጡ ስትገቢ ግን እኛ አናቅም። 80 ዓመት የሞላው ሃይማኖት ኢትዮጵያ ውስጥ እንዳለ ግን አናቅም። በሃይዝም ወይም በሃውላ የሚባል ስር ሰዶ የገጠር እስቲ ዩቲዩብ ላይ ግቡ እስቲ በሃውላ ወይም በሃይዝም ብላችሁ ግቡ። በጣም ነው የምትደነግጡት። እናቶች የገጠር እናቶች ገንዘብ ፈንድ እየተሰጣቸው ልክ አንዳንድ የካቶሊክ መነኮሳት የካቶሊክ ሲስተርስ የሚባሉ ሴቶች አሉ አይደለም፣ ወጣት ነጭ ሻሽ አድርገው የነጮችን እኛ ኢትዮጵያ ውስጥም ትምህርት ቤት ሚሽን የሚባል ትምህርት ቤት ከፍተው የካቶሊክ ትምህርት ቤቶች ኤሌመንተሪ ሃይ ስኩል ከፍተው ተማሪዎች እዛ ገብተው እንዲማሩ አድርገው የሴንጀር የልብስ ስፋት መስፋት ሌሎችም ነገሮችን ሙያ በማስተማር አባላቶቻቸውን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላትን በዚህም በዛም እየገረዳደፉ አማኞቻቸው ማድረግ። ኢቭን እኛ ታቦት እንዳለን ሁሉ እነሱም አሁን ታቦት ይዘው ጥምቀት ላይ መውጣት ጀምረዋል። ካቶሊኮች ራሱ እንዴ በጣም የሚገራርሙ እኮ ከበሯቸው፣ ጸናጽናቸው፣ መቋሚያቸው የኛ የኦርቶዶክስ የሆነው ነገር በሙሉ ወርሰው ኪቦርዳቸውን ብቻ ነው ከኛ የሚለያቸው። የኪቦርድ አንድ ነው የሚመስለው። እመቤታችን ስዕሉ አንድ አይነት ነው። ቤተ መቅደሳቸውን የሚያሰሩበት በኋላ እኔ የካ በፊት የዛሬ 15 ዓመት ሆኜ የካ በማገለግልበት ሰዓት አንዳንድ መሪጌቶች እንሰማለን ተሐድሶዎች ጋር ገቡ። ወደዚህ ወደ 24 ቀበሌ አካባቢ ወደ አምቼ የሚባል ካቶሊክ ቸርች አለ። አምቼ ፊት ለፊት ማለት ነው። እዛ እየሄዱ ይቀድሳሉ። ግን የኦርቶዶክስ ካህናት ናቸው ይባላል። እንዴት ነው ቅባት የሚባለው ሳናቅ ነው ብለሽ እንግዲህ እንዴት ነው እንደዚህ የሚያደርጉት? ካቶሊክና እኛ እንዴት ነው አንድ የምንሆነው እላለሁ። ለካ እነዚህ ቅባቶች ናቸው። እዛ እየሄዱ ገንዘብ ይቀበላሉ፣ ይቀድሳሉ። ኦርቶዶክስ ጋር መጥተውም ደግሞ ሰበካ ጉባኤ አባል ናቸው፣ ስብከተ ወንጌል አባል ናቸው። ተሐድሶም ከሆኑ እነሱ ናቸው የሚሄዱት። እንደዚህ ሁለት ቦታ የሚያጫውቱ ናቸው። እና የገጠሩ መርጌታ አጠማጠም፣ አለባበስ፣ ስርማሽ ቅጠል በጣሽ ሆነ ኮከብ ቆጣሪ ሆነ ሁሉ የምናያቸው ጊዜ አለ። ገብተው ብዙ ጊዜ ቤተክርስቲያን ውስጥ መቀደስ አይፈልጉም። ልማቱ ላይ ገንዘቡ ላይ ከቅዱስ ቁርባን ትንሽ ይርቃሉ። ለምን? ራሱ እግዚአብሔርን ስለሚያውቀው ማንነታቸውን ያርቃቸዋል። ግን ታርጌታቸው ምዕመናን ላይ ነው። ኢቭን አስተዳዳሪ ሆኖ ቀድሶ የማያውቅ ቅዳሴ የማይገባ ከሆነ ቅባት ነው ማለት ነው። የቤተክርስቲያን አስተዳዳሪ ሆኖ ይሄን በጣም በተደጋጋሚ ነው የምናገረው። የቤተክርስቲያን አስተዳዳሪ ሆኖ ገብቶ ቅዳሴ ከካህናት ጋር አብሮ እንትን ማይል ምንም ማይል ቅባትነት አለበት። ሰንበት ተማሪዎችን አሳፍሶ የሚያሳስር ገንዘብ ከጸሐፊዎች ጋር የሚበላ እንዲህ ታቦት አቆሙ ሳንቲም በየጊዜው የሚዘርፉ ሴት የሚጥሉ በጣም ብዙ አይነት ችግር ያለባቸው ሰዎች እነሱ ናቸው። ለምን ብትይ ቤተክርስቲያናችንን እንደ አንድ የሆነ ተቋምና ድርጅት እንጂ የሚያዋት እግዚአብሔር አለ ብለው ስለማያስቡ ድፍረታቸው ጥግ ድረስ ነው። ድፍረታቸው በቃ ማለት ምንም አያደርገንም ብለው ነው የሚያስቡት። ትዕግስቱን የእግዚአብሔርን ትዕግስት እንደ እንትን ያዩታል። እንደ ሃይማኖቱ ትክክል እንዳልሆነ አድርገው ነው የሚያስቡት። እና ከፖለቲካ ጋር በመገናኘት ሰላይ ሆነው ካድሬ ሆነው ቤተክርስቲያናችንን የሚያስወጉትም እነሱ ናቸው። ቤተ ክህነት ድረስ በጣም በሚገርም መልኩ የገቡ ሰዎች አሉ። አትገምችም በቃ። እና ይሄ ስር የሰደደው አካሄድ የራሳቸው ሲኖዶስ የራሳቸው ቤተ ክህነት የሌላቸው የእኛን ቤተ ክህነት ምክንያት አድርገው በእኛ ውስጥ ሆነው መረከብ ስለሚፈልጉ ነው። ይሄ ነው ትልቁ ነገር። እና ቤተሰቦቼ የታችን የተናገረችው ትክክል ነው። አንድ ቅባት ማለት ኢየሱስ ክርስቶስ አምላክ ሆኖ አልተወለደም፣ የባህሪ አምላክም አይደለም። ግን ከተወለደ በኋላ ተቀብቶ እፍ ብሎበት ማለት ነው። ተቀብቶ ነው አምላክ የሆነው ነው። ሁለተኛ ደግሞ ጸጋ የሚባሉት ደግሞ ልክ እንደዚሁ ከተወለደ በኋላ በጸጋ ነው የተሰጠው። ሁን ተብሎ ነው የተሾመው። በቃ ዳግማ አዳም የሆነው እንጂ የባህሪ አምላክ አይደለም ነው። ዞሮ ዞሮ የሊዮን ተከታዮች የካቶሊክ ሌሎችም በካቶሊክ አስተምህሮ ውስጥና በፕሮቴስታንት አስተምህሮ ውስጥ የመጡት በሉተርና በነ ሊዮ መስመር የመጡት ናቸው ይሄንን መንገድ የሚከተሉት። እሱም ክርስቶስን ሁለት ባህሪ ብሎ ማሰብ ማለት ነው። በስጋዊ ባህሪና መለኮታዊ ባህሪ አሁንም ክርስቶስ አልተዋሃደም፣ አንድ አልሆነም፣ ሁለት ነው፣ አንድ ነው ብሎ እኛ ተዋህዶ አንድ ነው ብለን የምናስበው፣ እነሱ ግን አልተዋሃደም ብሎ ነው የሚያስቡት። ስለዚህ ነው ኢየሱስ ክርስቶስን ስዕል ራሱ ሲስሉ ካቶሊኮች ጣቱን ምን ያደርጋሉ? ኢየሱስ ክርስቶስን እንደዚህ ሁለት ያደርጉታል። እንደው ለይተው በስርዓቱ እንደዚህ መስቀል ምልክት እንኳን አያደርጉትም። ስዕሉ ራሱ ይለያል። የመድኃኔዓለም ስዕል ሕፃን ሆኖ ኢየሱስ ክርስቶስ ጣቱን እንደዚህ ሁለት የሚያደርገው እሱ
እመቤታችንን በስጋም በነፍስም ንጽሕት ነሽ ብሎ ሲላት ነው ሕፃን ሆኖ። መድኃኔዓለም ብለን የምንጠራው ስዕል ግን ትልቅ ሆኖ ያለው ስዕል ግን ጣቱ ሁለት ከሆነ የኦርቶዶክስ አይደለም። ሌላው ደግሞ የካቶሊክ ስዕል ደረት ላይ የእመቤታችንና የመድኃኔዓለም ስዕል ጎን ለጎን ሆነው ወይም ብቻቸው ሆነው ደግሞ ስዕሉ ላይ ደረቱ ላይ የልብ ቅርጽ ኖሮበት እሳት ያለበት እንደዚህ ምናምን የሚሳለው ካቶሊኮች ናቸው፣ የኦርቶዶክስ አይደለም። የቅባትና የጸጋ እምነት ስዕል ነው ማለት ነው። ብዙ አለ እንደዚህ የሚባል። ሌላው እመቤታችን ስዕል ላይ ደግሞ ኦርቶዶክስ ያልሆነው ስዕል ደግሞ አክሊል እመቤታችን ታደርጋለች፣ ኢየሱስ ክርስቶስ ግን አክሊል አያደርግም። የኦርቶዶክስ ከሆነ የካቶሊኮች ከሆነ ግን ክርስቶስም እመቤታችንም አክሊል ያደርጋሉ። ለምን? ሁለቱም በጸጋ እናትና ልጅ የሆኑት የባህሪ አምላክ የሆኑት ማለት ነው። ኢየሱስ ክርስቶስም አክሊል ያደረገው ተሹሞ ነው፣ እዚህ ምድር ላይ መጥቶ ንጉሥ ሆኖ ተቀብቶ ነው እንጂ የባህሪ አምላክ አይደለም ብለው ማለታቸው ነው። እኛ ግን የባህሪ አምላክ ነው ስንል አክሊል አናደርግለትም። ለምን? በባህሪው አምላክ ስለሆነ ማንም ለሱ አክሊል አያደርግለትም። ማንም ለሱ ዙፋን አይሰጠውም። ማንም ለሱ እና ብሎ እዚህ ላይ የሚያደርግለት ነገር የለም ማለት ነውና ይሄ ራሱ ምን ያህል አባቶቻችን ለይተው በማቴሪያል እንኳን እንዳስቀመጡ እና ይሄ የሚገርም ነው። አሁን ይሄንን እኔ እውነት አላውቅም ነበር። አሁን ያነሳው ፓርቲ ኢየሱስ ክርስቶስ አክሊል የለው ምናምን የሚለውን ማለት ትኩረት አላረ አሁን ነው በቃ አሁን ስትል የገባኝ የምር በጣም የሚገርም ነው። ብዙ ጊዜ ያለው እመቤታችን በእኛ እመቤታችን አክሊል ታደርጋለች፣ ክርስቶስ ደግሞ የለውም ማለት ነው ልጇ እና የሚገርም ነው። ይሄ ነው ትክክለኛው። እና ሌላው እታችን በቤተክርስቲያናችን ውስጥ በጣም ብዙ ውጥንቅጥና ትርምስምስ እንዲፈጠር ቤተክርስቲያን እንድትሰደብ ካህናት እንዳይታመኑ ህዝቡ ከኦርቶዶክስ ወጥቶ ሌላ እምነት ተከታይ እንዲሆን ምክንያት የሚሆኑት 70% እና 80% እነዚህ ሰዎች ናቸው። እንዴ ወደ ሲኤምሲ ቤተክርስቲያኑን ስሙ መጥቀስ ይከብደኛል። ሲኤምሲ አካባቢ ላይ ማለት ነው። ሲኤምሲ ይቅርታ፣ ሰሚት አካባቢ ላይ ታክሲ መያዣው አካባቢ ላይ ራሱ ሰሚት የሚባለው ሰፈር ማለት ነው ቤተክርስቲያን አለ። የዛሬ 5 ዓመትና 4 ዓመት አንድ አባት እፈውሳለሁ ሰዎችን ቅባ ቅዱስ ቀባለሁ እያሉ የሴቶችን ብልት በቅባ ቅዱስ እየቀቡ ሲነካኩ የነበሩ ሴቶች በጣም ደንግጠው በተዘጋ ክፍል ውስጥ ነው አስቢው እንዲህ እያደረጉ የነበሩ በኋላ ላይ ቅባት እንደሆኑ ታወቁ። ቅባት እንደሆኑ ከዛ አባረሯቸው። በጣም ከባድ ችግር ውስጥ ነበር የገቡት። ሌላም እንደዚሁ መጽሐፍ ጽፈው ኦርቶዶክሳዊ የሆነ መጽሐፍ ጽፈው በቤተ ክርስቲያን በቤተ ክህነት ደረጃ መጽሐፉ እንዲታተም ተደርጎ ስንት ነገር ተብሎ ሰውየው መጨረሻ ላይ ቅባቱ እንደሆነ ታወቀ። መጽሐፉ እንዳይሸጥ ታገደ። ይሄ ምንድነው? መስለው ከኛ ጋር ይኖራሉ አስተዳዳሪ እስከመሆን ድረስ። ኢቭን የሆነ ጊዜ ላይ ዛሬ 8 ዓመት አካባቢ ላይ ዘመቻ ሁሉ ጀምረው ነበረ። በየቤተ ክርስቲያኑ አስተዳዳሪ የመሆን የቤተ ክርስቲያን ጸሐፊና አስተዳዳሪ የመሆን ዘመቻ ጀምረው ነበረ። ፕሮቴስታንቶች የዛሬ 20 ዓመት የፊልጶስ ዘመቻ ጀምረውብን እንደነበረ። ፊልጶስ ዘመቻ ማለት ኦርቶዶክስ ቤተ ክርስቲያን የመረከብ የመውረስ እንደ ህንድ ውስጥ እንደነበረው 22,000 ቤተ ክርስቲያን ነበራት ህንድ ቤተ ክርስቲያን። ከ22,000 ውስጥ 11,000ውን ፕሮቴስታንቶች ናቸው የወሰዱት፣ ተረከቧት። የሚገርምሽ ይሄ የሚያሳየው ምንድነው? ቀስ በቀስ በእኛው መዋቅር ውስጥ ገብተው አይ ችግር የለውም ኑ ብለን መጥራት አይጠበቅብን እንግባ እነሱ ውስጥ ተብሎ ሰንበት ትምህርት ቤት እንደ የካ ሚካኤል ሰንበት ትምህርት ቤት እኔ ያስታውሳለሁ። ኦርጋን ስጦታ መጥቷል። ኪቦርድ ኦርጋን የዛሬ ስንት ዓመት ጊፍት ተብሎ ስለቴ ደርሶልኝ ነው ይሄ ብላ ለሰንበት ትምህርት ቤት ቆይቷል። በጣም ቆይቷል። እና ኦርጋን አመጣች። ከዛ ተቀምጦ እንዲያውም እንደነ ዛሬ ላይ ጥሩ ነው ያሉትና እንደነ ኪነ ጥበብ ይቅርታ ማዕረጋቸውን ስላላወኩት ነው ዘማሪ ኪነ ጥበብ ዛሬ አባታችን ሆነዋል። እንደነ ዘማሪ ይልማ የመሰሉ መዝሙሮቻቸው ላይ በኪቦርድ ወይም በኦርጋን አለ። ተዋህዶ የሚለው መዝሙር ኑ እንቅረብ የሚለው መዝሙር በኦርጋን ነበር የተዘመረው። ኑ እንቅረብ መጠራት ሳይመጣ የሚለው በክራር ሳይሰራ በፊት መጀመሪያ በኦርጋን ነበር የተሰራው። ተዋህዶ የሚለው የዘማሪ ይልማን መዝሙር ብትሰሙት መጀመሪያ የሰራው በኦርጋን ነበር የተሰራው። ስለዚህ ገብተው ነበረ እኛ ውስጥ። አሁን እነዚህ ይሄን የሚያደርጉት ማን ናቸው? ከፕሮቴስታንት ጋር ካቶሊኮች ተስማምተው ነበረ። ይሄን ለመቀየር እኮ ነው፣ ለመገልበጥ የዚህን ያካሄደው ነበረ። እና ሌላው ደግሞ ትልቁ የረዳቸው ነገር ምንድነው? ህዝቡ በመተት ደንዝዞላቸዋል፣ በመስተፋቅር በመናፍስት በቃ ፈዞላቸዋል። አሁን እየነቃ ያለው ማን ነው? ሰይጣን ማን እንደሆነ ያወቀ ዛሩን እየቀጠቀጠ ያለው እንደናንተ ያለው እየነቃ ያለው። ይሄን ሚስጥርም እኔ በተደጋጋሚ ላወጣ ስል አንድ ጊዜ አስታውሳለሁ። የዛሬ 2 ዓመት ላይ በቴሌግራም ዛቻ ደርሶብኝ ነበረ።
አርፋ አትቀመጥም አለኝ። ማነህ አንተ? እና እስኪ ልብ ካለ የካ ሚካኤል ግቢ ውስጥ እንገናኝና ፊት ለፊት እናውራ እስኪ አልኩት። እመጣለሁ። ሄድኩ፣ ጠበቅኩት፣ አልመጣም። የት ነው ያለኸው ስለው ግቢ ውስጥ ነኝ አለኝ። የካ ሚካኤል አታውቀውም ግቢውን? አዎ ና እዛ ነው ያለሁት፣ ወንዶች በርጋ ቁጭ ብያለሁ አልኩት። የለም አልመጣም። እና እንደዚህ ሲነቀነቅባቸው የሚደውሉ ሰዎችም አሉ። በትክክል ሲገባቸው ሰባኪ እንዳለ ታውቂያለሽ። አሁን ፌመስ የሆነ ሰባኪ መረጃ እስከማገኝ ነው እንጂ በጣም ህዝብ የሚወደው ህዝብ የሚያከብረው ሰባኪ ቅብአት የሆነ ሰባኪ አለ። በጣም በቃ ሊቅ ነው የሚባለው። ከአባ ደርቦ ምናምን ስለ ብዙ ነገር ሲያወራ ስትሰሚው ትደነግጫለሽ። ግን ቅብአትና ጸጋ እንደሆነ የሰማሁት በጣም ነው። ግን የሚያሳዝነው መምህር እና ቤተክርስቲያን እኔ አሁን በቅባት ጉዳይ ላይ ቤተክርስቲያንም እንደዚህ ማለት ይፋ እንደዚህ በቃ ስታስተምረው ሰምቻት አላውቅም። እንደምትለው እኔ ሁሌም ስለ መጽሐፍ ቅዱስ ወይ ወንጌል እየጠቀስክ እንደዛ ይሆናል እና ሁሌ ነው የምናደደው። ለምንድን ነው ስለ ቅባት የማይነገረው? ቅባት እምነት ትክክል እንዳልሆነ ለምንድን የማይነገረው? የሆነ ክርስትና መነሳት እንዳለብን እኔ አሁን መምህር ጥያቄ የምጠይቅህ አሁን እኔ እንግዲህ ክርስትና ተነስቻለሁ። ኦልሬዲ ከ7 ዓመት በላይ ሆኖኛል። እግዚአብሔር ይመስገን። እኔ እንደውም ማለት ነው ባይገባኝም ልክ እንደ አባታችን እንደ አብርሃም እግዚአብሔር የመረጠኝ ይመስለኛል። ለምንድን ታውቃለህ? ሳየው ቤተሰቤን ሳየው አዲስ አበባ መጥቼ ወንድሞቼን እህቶቼን ስላቸው ክርስትና ተነሱ እንዲህ ነው ምናምን ስላቸው ማንም የሚሰማ ሰው የለም። በባለቤቴ በጎን በእኔም ጎን ማለት ነው። እና እግዚአብሔር ምን ያህል ቢመርጠኝ ነው ምናምን ብዬ አስባለሁ። እና ከእነሱ ጋር መብላት የለብንም ነው ወይ ያረዱት? ይኸውልሽ መብል እኔ አሁን ለምሳሌ ሙስሊሞች ከኛ ጋር አይበሉም አይደል እንዴ? እስልምና ሃይማኖት ከክርስትና ከኦርቶዶክስ ሃይማኖት የሚለየው በዶግማ በቀኖና በትውፊት ነው አይደል እንዴ? እኛም ደግሞ ከቅባቶች ጋር በዶግማ በቀኖና በትውፊት እንለያያለን። ትውፊታቸው ቅባት አልፎንስ ሜንዴዝ ሌሎችም አሉ። ቀኖናቸው የኛ ቤተክርስቲያን ቀኖና ቢሆንም ግን የጾም ቀኖናቸውን ተመልከቺ። በ19 ነው የሚጀምሩት አልሽኛል እንዴ? ጾም የሚጀምሩት ማለት ነው የገናን ጾም። ቀኖናቸውን አስ ዶግማቸው ደግሞ ክርስቶስን ሁለት ባህሪ ማለት ነው ተቀብቶ ነው ማለት ነው። ታዲያ ከዚህ በላይ በዶግማ በቀኖና በትውፊት መለያየት አለ? ይሄ እኮ ራሱ አንድ እኮ ማረጋገጫ ነው። በእስልምና ሃይማኖት ውስጥ ያለውን አስተምህሮ እንደማንቀበለው ሁሉ በቅባት ውስጥ ያለውን አስተምህሮ አንቀበለው። ስለዚህ የእሱን ምግብ ስትበይ ልክ እነሱ ሙስሊሞች ጋር ያለውን እንደበላሽ ነው የሚቆጠረው። አንደኛ ቄደር ያስፈልጋል። ለምሳሌ አዲስ አበባ ያሉት ቄደር ብቻ ነው የሚያስፈልገን ብለው ክርስትና ያልተነሱ አሉ። ቄደር የተጠመቁ አሉ። የለም ለምን ጥምቀቱ ራሱ ትክክለኛ ባልሆነ ዶግማ ውስጥ ነው የተጠመቁት እንዴ? የካቶሊክ እምነት ጥምቀትና የኛ ጥምቀት ይለያያል። ጥምቀት አንዲት ናት። አዎ በየትኛው እምነት ውስጥ በማን እምነት ውስጥ እሺ አሁን እዚህ ጋር መምህር እንድታጠራልኝ ፈልገው ቀኑ ነው። ለምሳሌ አሁን ስጋው ደግሞ ቅዳሴው ምኑ የኛ ነው፣ የኦርቶዶክስ ነው። ታምረ ማርያም ሁሉ ነገር የኦርቶዶክስ ነው። እነዚህ ሰዎች ናቸው ግን ስርዓቱን የሚፈጽሙት እና ይሄም በቃ ያፈልሰዋል ማለት ነው። የሰዎቹ አለማመን ነው የሚያፈልሰው። እንዴት ለምሳሌ የኛ የቤተ ክርስቲያን ቀኑና ነው የሚከተሉት። ቅዳሴን የሚቀድሱት በቤተ ክርስቲያን ነው። ሌላ ቅዳሴ የላቸውም። ለምሱ ስርዓት ማለት ስርዓቱ ስርዓቱ ነው። ስርዓተ ቤተክርስቲያን ሙሉን ቅዳሴውን በዚህ በእኛ በኦርቶዶክስ ተዋህዶ የሚፈጽሙት። እኛ ለምሳሌ ከካህናት አባቶቻችን መካከል አንድ ቅባት ቢገኝ ማለትሽ ነው ወይስ እዛ ያሉትን ሙሉ ቅባቶች ነው? እዛ ያሉት ሙሉ ቅባቶች ነው እንጂ ስርዓቱን አይደለም። እኔ እያልኩሽ ያለሁት ክርስቶስን ሁለት ባህሪ ብሎ ስጋው ደሙን መፈተት ንፋቄ ነው። ኢየሱስ ንፋቄ ነው። ምንም የማይሆን ነገር ነው የምትለኝ። በቃ ስጋው ደግሞ ራሱ ኃይል የለውም። ዝም ብሎ ስንዴና ወይን ነው። በቃ ይህችን ብቻ ነው ማወቅ የፈለኩት። በቃ ለምን ክርስቶስ በቃ ይሄ ማለት ያወዛግበኛል። በቃ በጣም ነበር የምወዛገበው። እንዴት ከእግዚአብሔር ጋር ራሱ እንደዚህ ጠይቃለሁ እንዴ? ታምረ ማርያም ይነበባል። ክርስቶስ ስጋና ደም ያንተ ነው የሚፈተተው። የኦርቶዶክስን ሕግ ነው ጠብቀው እንትን የሚሉት ስጋው ደግሞ እንትን የሚሉት ግን ያው ወልድ በቃ እንደዚህ ቅባት ነው ምናምን ብለው ይላሉ። ምንድን ነው ቆይ ይሄ እያልኩኝ በጣም ነው በቃ እንትን የምለው የሚገርም ነገር ማለት ነው። እና በቃ አንተን አግኝቼ መጠየቅ ስለ ቅባት ራሱ ገብቻ ዩቲዩብ ላይ ስለ ቅባት እስኪ ማን አስተምሯል? እስኪ አሁን የቅባት ማን ነው ብትን አድርጎ ያስተማረው? ይህን ጉድ ማን ነው የሚያውቀው? ቅባት የት ቦታ ነው ያለው? ምንድን ነው እያደረጉ ያሉት? ለምንድን ነው ለመምህር ግርማ ለመምህር ተስፋዬን ከሚቃወሙ ለምንድን ነው ይህን ቅባት ልቅስ የማይቃወሙት?
ለምንድን ነው እንደዚህ የማያደርጉት ምናምን ሁሉ ገብቼ አይቼ ስለ ቅባት ያስተማረ የለም። በነገራችን ላይ እኔ እንዳየሁት እንግዲህ ሊኖር ይችላል፣ ግን እኔ እንዳየሁት እኛን የሚቃወሙን እነሱ ናቸው። አሁን እኔ ይሄንን በመናገር እስቲ በደንብ አዳምጡ ምዕመናን። እስቲ ይሄንን አሁን የምናገረው ነገር በደንብ ከሰማችሁ የምትፈልጉትን ቪዲዮ ቆርጣችሁ መልቀቅ ትችላላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ ያላችሁ አባቶቻችን ቤተ ክህነት ወይም ሲኖዶስ ለምንድን ነው ይሄንን ጉዳይ ትኩረት ተሰጥቶበት ጠረጋ የማይጀመረው ወይም ደግሞ ጽዳት መለየት የማይጀመረው ለምንድን ነው? አንደኛ አብነት ትምህርት ቤት ውስጥ አብሾና አፍልሆ አፄ ፋሪሱ በእነሱ እጅ ነው ያለው። ሁለተኛ ራሱ አብነት ትምህርት ቤቱ ራሱ አንዳንዴ በእነሱ መሪጌታና በእነሱ የአብነት ትምህርት ቤት መምህራን ያቋቋሙ መምህራን የሚባሉት ወንበር ዘርግተው የሚያስተምሩ አሉ። ሌላው ጳጳሳትና በትልቅ ቆሞሳትም አስተዳዳሪዎችም ድረስ አሉ። ይሄን ነገር ማጥራት ለምንድን ነው የማይጀመረው? ለምንድን ነው የማይስተካከለው? ሁለተኛ ነገር ደግሞ በአስማትና በድግምት ጉዳይ ላይ በተደጋጋሚ ሁሌ እንናገራለን። ቤተክርስቲያንን እያቆሸሿትና እያበላሿት ያሉት 70 እና 80% አብዛኛዎቹ 90 ማለት ይቻላል የእነዚህ የቅባትና እምነት ተከታዮች ናቸው። ለምን? ለቤተክርስቲያናችን ክብር የላቸውም። ይሄ ነው። ሌላው እህታችን አሁን የተናገርሽው ስጋው ደግሞ እነሱ የሚፈትቱት ስጋው ደግሞ ምንም እንኳን ቅዳሴው፣ ግዕዙ፣ ሁሉ ነገሩ ስርዓቱ በእኛ ቢሆንም ኢየሱስ ክርስቶስን ግን እነሱ ባይምሯቸው እንዲህ ነው ብሎ የሰየሙበት ስያሜ ስጋው ደግሞ እንዳይሆን አድርጎታል። ወይም መለኮት እንዳይኖር አድርጎታል። ኃይል እንዳይኖር አድርጎታል። እና ዋጋ የለውም፣ ጥቅም የለውም ማለት ነው። ሌላው እዛ ቅባት ውስጥ በጥምቀት ደረጃ የተጠመቁ ሰዎች የሥላሴ ልጅነት አግኝተናል ብሎ የሚያስቡ ሰዎች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥተው ድጋሚ ካልተጠመቁ የሥላሴ ልጅነትን አላገኙም። ለምን? በአብ በወልድ በመንፈስ ቅዱስ ስም ሲጠመቁ ወልድ የተባለውን ክደዋል። ወልድ የተባለውን ባህሪውን ክደዋል። አብን መንፈስ ቅዱስን ነው በጣም እንድትመልስልኝ መንፈስ ቅዱስን ራሱ ፍጡር ያሉበት ደረጃ ሁሉ አለ። ፍጡር ያሉበት ንስጥሮስ ማለት ነው። እና ይኸውልሽ አብንም አብ ወልድን ወለደው ሲሉ የሚሉበት አጠራሩ ራሱ ይለያል። የድንግል ማርያም ልጅ ሌላ፣ የአብ ልጅ ሌላ ብለው የከፈሉበት ሁኔታ አለ። ሌላ ጊዜ በሰፊው ስለምመጣበት ነው። እና በአብ በመንፈስ ቅዱስ ስም ሲጠመቅ አንድ ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲጠመቅ አንድነት ወይም ደግሞ ተዋህዶ የሚባለውን ነገር እያሰበን ወይም ደግሞ ያንን ታስቦ ነው የሚጠመቀው አንድነት። ገባሽ? እነሱ ጋር ግን ምንድን ያለው የክርስቶስ ባህሪ ሁለት ነው። በቃ አሁን አሻሽለው ካላመጡትና ተጣብቀው እንደ መዥገር ኦርቶዶክስን ወርሰዋት ካቶሊክ ለማድረግና ቤተክርስቲያንን መፈንጫ ወይም ደግሞ መዝለያ እና የኪቦርድ እና የጊታር መዝለያ ሊያደርጓት ካልሆነ በስተቀር ይሄ ነው አስተምሮ የቤተክርስቲያናችን። እና በጣም ነው የማመሰግነው። የጠየቅሽው ጥያቄ ትክክለኛ ጥያቄ ነው። ከዛ እምነት ወደዚህ ወደ ኦርቶዶክስ የሚመጡ ምዕመናን እንደገና መጠመቅ አለባቸው እንደ አዲስ። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ ተባልክ የምትጠራ አምላካችን የተማማርነውን የተነጋገርነውን የተወያየነውን በሙሉ የቀመስነውን ጽዋ አጠቃላይ በዚህ ቤት ውስጥ የተካፈልነውን በረከት ዝክር ምስክር አድርግልን። በመንግስተ ሰማያት ተሰባስበን የምናስታውሰው አድርግልን። ከዚህ ማህበር መካከል ማንም ሰው ለመንግስተ ሰማያት አይጉደል። እናታችን እመቤታችን ቅድስት ድንግል ማርያም ዋስ ጠበቃ ትሁነን። ቅዱስ ሚካኤል ሁላችንን የሚከተለን። ቅዱሳን አባቶቻችን እናቶቻችን በሙሉ በፍጻሜው ጊዜ ይህች ነፍስ የእግዚአብሔር ናት ይበሉልን። የተጎዳንበት፣ የተቸገርንበት፣ የተሰቃየንበት፣ የታመምንበትና የተገደልንበት በየቀኑ የተሰቃየንበትን ነገር በሙሉ እግዚአብሔር ይመልከትልን። በዙሪያችን የሚከበው ኃጢአት የሚያሰራርን ዲያብሎስን ይጣልልን። መላእክት ከኛ አይራቁብን። እናትና አባቶቻችንን ለቅዱስ ቁርባን ያብቃልን። ሕፃናትን ያሳድግልን። ወልደን መሳም ዘርቶ መቃም የክርስቲያን ተግባሩ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ
በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን። ሰላም ያዋለ አምላክ ሰላም ያሳድረን። አረፍ ብሉ።